በለጠ ናቸው። ሃፒ ጉድ አፈላ በኢትዮጵያ ፖሊስ በዛ በክስክስ ድፍጥጥ ነው የሚያደርገው። እሱ እኮ ወዲያው ገብስ ነው እኮ በጣም ቀላል ነው። ባክግራውንዱ ነው እሱም ሲገረፍ የሚናገራት። ቀዩን ጋውን ግን ማን ነው የሚለብሳት? አሁን ማን ነው የሚለብሰው ቀዩን ጋውን? አረ የሆነ ጋውን ልበሽና ሻምፓኝ ነገር የለም ሄሉ ዴሊቨሩ የለም እንዴ? ያንቺ ደግሞ ከጠጣው ሰክሬ ረስባለሁ። ሃፒ መታሰብ ለመክፈት ብቻ እሱ እንዳደረገው ጋውንሽን አርጊና ከዛ ሻምፓኝሽን ከፍተሽ ሰውቻታለሽ። ታይ እኔ እንደዚህ ለድላችን ቃላችን አክብረ ሪፖርት አድርገን ይሄን ሁላ በመሄዳችን እዚህ ግሩፕ ላይ ተሰበሰበ ሰው እውነት ጊፍት አንበሳ ይኒ ቡቱ አይገባው ጀምረን ወሬ ብቻ እንደማናቆም የምታሳዩት አውርተን ብናቆም እንዳለው ምን ያህል እንቅልፍ ተነሳን አላወቃችሁም እኮ። ውጤቱ ራሱ ከአንበሳ በላይ ነው እዴ ናይ በእኛ ላይ አደራ የተዉ ሰዎች ነበሩ እኮ አድርጉት ያሏችሁ ትዝ ይላችኋል። في قدسنا አይደለም ቆይ ስሚኝ ሶሚጎስ ቡችናት የምታማክረው የለን እዚህ ጋር ቡችናት ወደ ግራሱ ከላይ ምን ይላል? አንብብልኛ ምን ይላል? ስትገረፍ ታወራዋለህ። ሄለን ያንቺ ስትጠረዥ ኬክ ቆርጣለሁ። እኔ እኮ ብጠረዝ ሀገር ቤት ወንጀል የሰራሁት የለም እንዴ? ሲጀመር ኢሮፓ ሀገር ለጠረዝ ምናምን የለም። ደነዙ ወንጀል የሰራሁት የለም። ምን የለ በምን እንዴ? ሲጀመር ሲቲዝን ሆነ ችግር የለውም። በዛው ኢትዮጵያ ተገናኝተን ሰለብሬት እናደርጋለን። እንደው እውነት በጣም እኮ እንትን የለም ይሁን አልገባችሁ። እዛም እንደዚህ አይነት ይሄንኑ መድረክ ይዤ ሄጄ ነው ሳውራ የምታገኝ። የእውነት እንዳት እት ነው የምትፈራበት። ጋይስ ካሁን በፊት በእነሱ ተበድላችሁ ታፕታፕ ኮምፕሊት አድርጉ። እዚህ 1200 ሰው ተበድላችሁ ይሄውና ዛሬ እስከ ዛሬ አልናገርም ያልኩትን ብላችሁ መናገር የምትፈልጉ አንዳንድ ጻፉ፣ ሞዴሬተሮች ያስገቧቸዋል። እሺ ዛሴት ያ ሄልዬ ጊዜ ቤቱን ባርኮ ይሄን የመሰለ ዜና ይዘን መተን ቤቱን ጊፍት የሄሉ ወዳጆች እኛ ሌላ አላል የሄሉ ወዳጆች የሄሉ ዘመዶች ሲቀጥል ደግሞ በዚህ የተጠቃችሁ እየተስፈ እኔ እንኳን ማቃት አንድ ልጅ አለች ገብታ ይወጣች በፓፒ ሲያስፈራራችሁ የኖራችሁ ኑና ተንፍሱ። አሁን የነጻነታችሁ ቀን ነው በሄሉ ማለት ነው። ስለዚህ ቤቱን ባርኩ። ታፕታፕ ኮፒ ሊንክ ናሚኮን አስገቧት። ናሚኮን ያ ልክ ነው። እኔም ነበር ኤክስፒሪየንስ የነበራቸው አንዳንዶች ቢመጡና አሁን ሴፍ ስለሆኑ ስቶሪያቸው ማውጣት የሚችሉ ደፈር የሚሉ ሴፍ ኤሪያ ላይ ያሉ አሁን ቢመጡ ጥሩ ነውና ቀጥይ ሀና ሄልዬ ቃል የለኝም። ሪፖርት ተደርጓል። ከውጭ አይታይም። ከውጭ ባይታይ ይሄው እያየናል እንዴ በሌላ ቴሌፎን ምን ማለት ነው? ተነፉ እንደዛ እንታሩ ሰው ታባርጉ። ሴቶች ዛሬ የት ናቸው? ሴቶቹ የት ናቸው ዛሬ? አሁን እኔ የሆነ ገላ ኪያ አለሽ አያችሁ። የማታውቁትን ሰው ሁላ ረጅም ሰዓት አታስቀምጡት። ለምን ገብተው ሪፖርት ለማድረገው ግን ነጫጭ ቴክስቶች አረጉ። ገንጣ ነው ገንጣ ማንገቶሽ ቆይ ያላወሩትን ተበደላችሁ ጋይስ። አይ ማንገቶሽ ነው ማንጋጠሽ ውረጅ። እንደዚህ ማንገቶሽ ልግጥሽ ነበር ምናምን የነሱ ግጦሾች ናቸው። እሺ ሌላስ የነሱ መስፈርት ሀና አለሽ አለውልሽ ቦታ ልልቀቅላችሁ ትንሽ አውርቼ ልምጣ።
በጣም ነው የምናመሰግነው። ሰዎች እድል ስጧቸው። ለምን እኛ እንተዋወቃለን፣ ሌሎቹ ግን ምን እንደሚያደርጉ ነው። ሄሉ እኔ ከታች ልሁን፣ በስህተት ለኔ ጊፍት እየሰጡኝ ስለሆነ አንቺ በትልቁ ሁኝ፣ እኔ ከታች ልሁን። ይሄን ለማለት ፎቶ ያስፈልገናል። ችግር የለውም፣ ለፈለጉት ያድርጉት። እሺ ችግር የለውም። ሚሚ ለኔ አትስጪ፣ ለሄሉ አድርጊው። ያ ችግር የለውም። ሲሰጡሽ መጥተሽ ታወርጃታለሽ እንዴ? ቀልድ ግን አድናቂ የለሽም እንዴ አንቺ ራስሽ? ያውም ከነቲፑ ያው ትመልሻታለሽ። ከነቲፑ እኛም አንፋታለን። ሀናዬ ሀና ወይ ሄሉ ወይ ግቢ። ሄልዬ በጣም ነው የምናመሰግነው። እውነት ከልብ አላህ ጀዛሽን ይክፈልሽ። ወላሂ ዛሬ ሴቶች የት ናችሁ ያላችሁት? አንታዬ እውነቴ የሁሉም የሴቶች ደስታ ነው፣ የወንዶችም ደስታ ነው። ግን ሞር ደግሞ የሴቶች ደስታ ነው። ሴቶች በብዛት የሚበደሉበት የሚጨቆኑበት ሀገር ነው እየሆነች ነው ያለችው። እና ሴቶች ባካችሁ ሌላ ቦታ ላይ ያላችሁ ሴቶች ኑና ደስታችሁን አጣጥሙ። ኮፒ ሊንክ አድርጉ፣ ታብታብ አድርጉ። ዛሬ እንኳን ቁም ነገር እንትን በሉ። እውነት በጣም ነው ደስ የሚለው። ይሄ እንደ ቀልድ ታይቶ እንደ እንትን ታይቶ የሚታለፍ ነገር አይደለም። እስክሮል ተደርጎ የሚታለፍ ነገር አይደለም። እውነት ከልባችሁ እዚህ ጉዳይ ላይ የሰራችሁ ሰዎች ሁሉ ምስጋና ይገባችኋል። ሄልዬ በጣም ነው የምናመሰግነው። ወላሂ አላህ በሚያውቀው ባለፈው እንደ አዲስ ይሄን ጉዳይ ስታነሺ በጣም ነው ደስ ያለኝ። በጣም ብዙም ሌላም ጉዳዮች አሉ። ኢንሻአላህ ቀስ በቀስ ትሄጂበታለሽ ብዬ አስባለሁኝ። በጣም ብዙ ነገሮችን እዚህ ላይ እዛ ተቀምጠሽ ዱባይ ላይ ያለውን ነገር እያስተካከልሽ ያለሽ ጀግና ሴት ነሽ። ከተበደሉ ሴቶች ጎን የቆምሽ ነሽ። እኔ እንጃ እኔ ምንም አይደለም። ብቻ አላህ የምትወጂውን ልጅሽን ለቁም ነገር ያብቃልሽ። በቃ የምሬን ነው የምልሽ። ምክንያቱም ብዙ የመጨረሻ ቀን ምን እንዳለኝ ታውቃላችሁ? እንኳን አሁን የተረሳ ጉዳይ አይደለም። ያኔም በውካታ ጊዜ ምንም አባታችሁ አላመጣችሁም ነበር ያለን። ትዝ ይላችኋል? ያ እንደዚህ ነበር ያለ ምንም አባታችሁ አታመጡም ያለ። እንደነዚህ አይነት አጭበርባሪ ሰዎች ገና ይቀጥላሉ። ኢንሻአላህ ይቀጥላሉ። እውነት በጣም የብዙ ሴቶች እንባ ዱባይ ላይ ፈሷል። በደላሎች በብዙ ነገር እኔም የነሱ ተጠቂ ስለሆንኩ ማለት ነው ስለኖርኩበት ስለማውቃቸው ነው። ስለዚህ አሁን ላይ ደግሞ ወላሂ አላህ በህይወት አቆይቶኝ ዛሬ ላይ እንደዚህ በዳዮች ሲታሰሩ ሲያዙ ማየት ደግሞ በጣም ደስታ ይሰማኛል እውነት። እና ገና ደላሎችም ይቀጥላሉ፣ ብዙዎቹ ይቀጥላሉ። ነጋዴዎች፣ አብዛኞቹ ወንጀል የሚሰሩ በተለይ ሴት የሚደፍሩ በጣም ብዙ አሉ። ሄሉ ወላሂ አንቺ እንኳን እዛው ነሽ ነው። እኛ በአይናችን እያየናቸው ብዙ ያስለቀሱን ብዙ ደምን ባያስነቡን ሰዎች አሉ። ኢንሻአላህ ሁሉም ግን ቀስ በቀስ ነው። አላህ ጊዜ እኛ እንቸኩላለን፣ ግን ደግሞ በጊዜ ናርዲ በሌላ ኒክ መግባት አይችልም እንዴ? ጋይስ ታብታብ አድርጉ፣ ኮፒ ሊንክ እንዴ! አደራ ሰጣችሁን፣ አደራ ተውተን የመጣን ዛሴት ቴንኪው ለዱባይ መንግስት ፖሊስም ቴንኪው ለኢትዮጵያ መንግስትም እናመሰግናለን። ይሄ እኔ ይሄ እንደዚህ አይነት ስንት አይነት ወንጀለኛ አይኑን ያፈጠጠ ቁጭ ብሎ የኛን በቀል ተበቀልክልን እንትናየ እያሉ የሆነ ሰው ሲያሞግሱ ሳይ እውነት በደልና ወይ ወንጀል ማለት እኔ ነኝ ማለት ነው አልኩኝ። ይሄ የሚያረጉት ወንጀሎች ሁላ ወንጀል አይደለም በዚህ በሚዲያ አይን ብዬ ሚዲያ ቀሎብኝ በጣም ንቄው ሚዲያ ማለት ነው። ለዛ ነው ቶፒክ ላይ ራሱ በደማለው ዛሴ በጣም ነው ናኩት። ጀስት እኔ ላይቭ ገብቼ መጫወት ስለምፈልግ ብቻ ነው ገብ ለራሴ ያ ቢያንስ የተወሰነ ፐርሰንቴ ሞራሌን ነው የመለሳችሁ። ያ እና ሄሉዬ ቀጥይበት፣ አላህ ከጎንሽ ይሁን። እባካችሁ ሴቶች ኑ ወደዚህ ታብታብ አድርጉ፣ ኮፒ ሊንክ አድርጉ። ደስታችሁን ይሄ የሁሉም ሴት ኢትዮጵያ ውስጥ ያለ አረብ ሀገርም ያለ ዛሬ ትልቅ ደስታ ነው። አንድ ደፋሪ አንድ ባለጌ ሰው ተያዘ ማለት በጣም ቀልድ አይደለም። በጣም ብዙ የለፉበት ነው። እኛ እዚህ ጋር መተን እንሰማለን እንጂ እነ ሄለን ብዙ የሰሩበት ነው። ስለዚህ እባካችሁ እንደ ቀልድ አትዩት። ዛሬ ይሄ ሰው በመያዙ በጣም ብዙ የሚደነግጡ ወንጀለኞች አሉ፣ ያልተያዙ በጣም የሚደነብሩ ሰዎች አሉ። እነሱም ቀናቸውን ነው የሚጠብቁት። ግን ዛሬ እሱ ብቻ አይደለም የተያዘው፣ ብዙ ወንጀለኞች የሚደነግጡበት ነው። ብዙ የምናያቸው የሚደነፉብን ሚዲያ ላይ ያሉ የሚደነፉብን ሰዎች የሚደነግጡበት ዛሬ ነገ እያሉ እንቅልፍ አጥተው የሚያድሩበት ቀን ነው ዛሬ። ስለዚህ
እባካችሁ ሄልዬ በጣም ነው የማመሰግነው። እውነት እኔ ከልቤ ነው የምወድሽ። አመሰግናለሁ። እኔ ወዲ አብሽር። ቴዲ በሌላ ኒክ መግባት አይችልም እንዴ? ያንን ቢዘጉበት አይችልም። ምንም ያልገባችሁ ሰዎች ሀሳብ ያልሰጣችሁ መስጠት ከፈለጋችሁ አንዳንድ ጻፍ 162 ሴት እስቲ እየደወልኩለት ነው በሌላ አካውንት እንዲገባ እየጠየቅኩ። በፌክ አካውንት አይገባም ዝም ብሎ ምን ችግር አለ? ያ እኔ እኮ የሆነ ዞር ብዬ መጣሁ። ኔትወርክም እምቢ አለኝ። ወንድሜ እንዴት ነህልኝ? ደህና ነህ ልቃምዬ? ዞር ብዬ መጣሁልሽና የሆነ ቤት ደንግጠዋል፣ ድንግጥ ብለዋል። ብታይ ቅስማቸው ስብር ብሏል ሄሉዬ። እና ቀጣይ ይቀጥላልና ያው ቅስም ተሰብሯል። መጫወቱን ላቅቶናል። የሆነ ቤት ገብቼ መጣሁ ወሬ ፍለጋ። እኔ ምን አለ ብዬ ፍሎራ ቀጢ ያላወራሽ ያ ግቢታች ፊዮራ ያ እስቲ ፊዮራ ወይ ፊዮራ ሄላንዬ እንደና ሰላም ነሽ? ግቢታች ፊዮራ እኔ እዚህ ጋር ኤክስ ቦይፍሬንድ ናቸው ነው የመጣሁት አብዱልን ሰላም ልለው። ልቃሚ ቁሻሽ አይነት እኛ ቀልድ ያደዛ እንዳንቺ አይነት ልክስክስ ሴት ጋር ሪሌሽን አይጀምር። የኮራ የደራ ወንድም ነው ያለ ስምረት ኤክስሽ ከሆነ ምትለቃቀሚ ምን ነው ቁጭ እንዲ አምሮበት ሲቀመጥ ስታይቀናሽ ምን ነው ባልተውኩት ነው እከካም ንፍጣ ስምረት ከካም ደስቶ ፊንገር ማጫወት ካማረሽ አርቲፊሻል አለ። አሁን ማይመጥንሽ ሰው ላይ አትረሽ ቦርኮ አረ ወይኔ እኛ ስታየውን አልቃንታ የገባችሁ ተዋት እስቲ። ፍቅር አግርሽቶባን ነው እና ደስ የሆነ ቤት ገብቼ ቅስማቸው ተሰብሯል። ሄሉዬ በሰራሹ ነገር ቅስማቸው ስብርብር ብሏል። ብታይ ደስታ የላቸው ፊታቸው ላይ ሜካፕ የለ ሳቅ የለ እንደ በፊቱ። አዎ የሆኑ ውሾች ቤት ገብቼ ቅስማቸው ስብር ብሏል። ቀጣይ እኔ ነኝ እንደ እያሉ ተጨንቀዋል። ቀጣይ ሄሉ ሌላ በውስጥ ዘፈን ደግሞ አላዳንኩሽም የሚለው ዘፈን አወቅሽው? አላዳንኩሽም የሚለውን ዘፈን አወቅሽው? እንደውም ለምን ዛሬውኑ እየከፈላችሁ አንሄድበት? በቃ እንሄድበት ካሉ ሰዎች አሉ። አላዳንኩሽም የሚለውን ዘፈን ለጓደኞቹ አውርጅ በጉቦ እንደ በቃ እኔ ወረድና ቪዲዮ ሰራለታለሁ። አላዳንኩሽም እንደሚለው ጋራ ቆራችሁ ደግሞ የዘፈናችሁ ጀት ልጄ አብዱም ያወርድ አብዱም ተገስጧል እኮ ወርዶ ያወርድና ይግባ። እስካሁን አላወረደም አብዱ። እዚህ ጋር ሴቶች አሉ እኮ ነድራዬ ተይዞብኛል አስገቡን እያሉ ነው። ሄሉዬ አስገቢያት፣ እቺ እዚህ ጋር ያለችው አስገብኝ እሙሙዬ ተይዞብኝ ይሄው አሁን ልናገር ነው አለች። ላንተ ብዬ ነው። እስቲ ሳቧት፣ የምታወራው ነገር አላት። ታፍና ነበር ትተንፍስ። ግቢ ማሪ ወንድሽን ቆምሽ እስቲ አዎ ማን የገባው እውነቷን ካልሆነ ንቀያ ለእናት ብዬ ያ ወዲያው ነው አውጣችሁ ካላወር ያ ለእናት ብዬ የእናቴ ሙርከኛ የአባቴ ምናምን እንደዚህ አይነት እንትኖች ናቸው። ተዋች። ሌላ የሆነት አጎቴን አፈቀኝ አክስቴ የታለች ምናምን ሰዎች ከሳውዲ ናቸው። ቆይ ወንድም አለም እዚህ ጋር አድናቂ ያለ እሱ ሚስጥር አለው መሰለኝ። ኒሞዬ በጣም ነው ደስ የምትይኝ አለ። እንደ ይሄን ሰውዬ ሳቢ ውስጥ ሄሉዬ ሚስጥር አለው መሰለኝ። ከሌለው ነቅለሽ ጣይልኝ። አዎ ሚስጥር አለው አስገቢው። ያ ሐሳብ አላችሁ? ሐሳብ ከሌላችሁ ወደ ሙዚቃዎች እንሄዳለን። 4 ነጥብ አንድ ሐሳብ አለኝ ሄሉ ጥያቄ ማለት ነው። ያ ሶ አሁን ሃፒ ሲዝትብን እንደነበረው ወንዴ ስንት ጊዜ አስገባው አታወራው? ምንድነው ሰ እናንተን ስንስብ ነው እንደምንኖር ግባ ሲዝትብን እንደነበረውና እኛም ባጣራ ነው ምናምን ያው ኮኔክሽኖች እንዳሉት ምናምን እናውቃለንና ሶ አሁን ያ ረጅም እጅ ምናምን እንዴት ነው ያላተረፈው ዲፖርት ከመደረግ? አንደኛ። ሁለተኛ ብር ይሄን ያህል ሁሉም ቦታ ላይ አይሰራም ማለት ነው ወይ? በጣም ብር ከሚሰራው ነው ላይ እነሱ እንደሚፎክሩት ሀብታሞቹ እንደሚፎክሩት ብር ሁሉን ነገር ማድረግ አይችልም ማለት ነው ወይ የሚለውን ነገር ግን አልገረመሽም? ያ በጣም
እንዴ ያ እና ምናልባትም አሁን በብራቸው የሚመኩ ሰዎች ወንጀል እየሰሩ ወንጀል የሌለባቸውን ወንጀለኛ እያስመሰሉ እየከሰሱና እያሸማቀቁ የሚኖሩት አይ ቲንክ ትልቅ ትምህርት ይሆናቸዋል። ትልቅ ፍራቻ ውስጥም ይገባሉ ብዬ አስባለሁኝ። ምናልባት ከዚህ በኋላም ሌሎች እንደዚህ አይነት እንትኖችን ማምጣታችን አይቀርምና ትምህርት ይሆናቸው። ይሄ ማስፈራራታቸው እንደማያስኬዳቸውና ከተቻለ ራሳቸውን ከወንጀል ማራቅ ካልተቻለ ደግሞ ህግ ምንም ሊያመልጡ እንደማይችሉ በብራቸው መከታ በሀብታቸው መከታ አይ ቲንክ ትልቅ ትምህርት ሆኗቸዋልና እኔ በእውነት በጣም ደስ ብሎኛል። ሄሉ ቀላል ለዛውም ትዝ ይላል ካሜራ ደግሞ እኔ እዚህ ጋር ቀጥዬ ነበረው ያ ቀጥያ ያ ታፕታፕ አድርጉ ጋይስ ታፕታፕ እያልኳት ነውና እሱ አብዱል እንዳለው ላይክ ብር ያ አልሰማ ብር የተማመነባቸው ሰዎች ወደ መጨረሻ አካባቢ ባዶን እንዳስቀመጡት ቅድም የሚፖስተው ሄሉ አይተሽዋል ወይ? አንድ ሁለት ቪዲዮ እናይ ነበርና የሚፖስታቸው ለብቻው እንደቆመ የተማመናቸው ሰዎች ከጎኑ አሁን እንደሌሉ ነበር አንድ ሁለት ሙዚቃዎች የፖስተውና ራሱ መልሶላቸዋል ብዬ ነው ማስበው። ግን ደግሞ ሲመልስላቸው ያው ተረኛ ናችሁ የሚል ሜሴጅ አለው ብዬ ነው ማስበውና አይላ ማለት ነው። ቆይ ታሪክ የውሃ ሊታረጋለው ታይል እስቲ ቲክቶክ ልጎብኞ ሃፒ ማለት ይሄ ነው ባይዘው። እስቲ የመጨረሻ ዘፈኖች 2000 የታየለት ነው ያ ይሄ ትልቅ ሳይመስልም አሁን በእንትን ሲታይ እንደዚህ በፊልተር በምናምን ቁጭ ብሎ በፎቶ አይታችሁታል። በተለይ ካጠገቡ የቆመውን ልጅ ስታዩት የመጨረሻ ቁጫጭ መሆኑ ይታወቃችኋል። ለብቻው የቆመው ይሻላል እንደ አይ ፊልተር ሴቱን ብቻ ነው ለካ ሁማኔር አርጋችሁ ጂኒ አርጋችሁ ሲሉ የሚውሉት እንጂ ለራሳቸው ትንሽ ወደ ኋላ ሂጂና አንድ ሁለት ሳምንት ወደ ኋላ ሄደሽ ጀምሪ። ሲተነብይ ነበር አዲስ አበባ እንደሚሄድ ካወቀ ቆይቷል። ውይ በሙዚቃ ምርጫዎቹ ነበር እየነገረን የነበረው እኮ ትዝ ይልሻል ሄደ ለኔ አይታለ ሲሰራቸው የነበረ የሆነን ሰው ቴንኪው እያለ ምናምን አዎ እሱ ዘፈን ቀርቶ እኮ ከዛ በኋላ ዘፈኖች ተቀይረው ነበር። ከመጨረሻዎቹ አንድ ሁለቱን ብሰሚያቸው ወደ ሀገር ቤት የመግባት ነገር ነው የሚያዘነብሉት። አንደኛው እንደውም ለምምት ይመስላል በውስጥ ምን ጽብጽብ በስተመጨረሻ በኦሮምኛ ዘፈን ዘፈነ። ያ አብይን ለመለማመጥ እኮ አላየሽም? በውስጥ ምን ብሎ ነበር የጻፈልኝ? ያራድዬም ልጅ አይደለሽ ለምን ነው የቤተሰብ ፎቶ አታንሺም አለ። እኔ ምን አይነት ፋራ እንደሆንኩ አላወቀኝ። ምን አለ መሰለህ አስቴርን አወቀ አይሰው የሚለውን ዘፈን ልጋብዝሽ አለኝ። ዘፈን ምርጫ እያረኩ የነበርኩ ቀን የጻፈልኝ ነው። ያ አንድ ቀን ግን መልሼ ልታላውቅም ጽፌ እንትን ብያለሁ ከዋትስአፕ ምናምን ቦልኬዋለሁ። አየህ ቁጥሩን የሚጽፍልኝ ምን የሚለው እሱ እኔ አንድ ነገር የጻፍኩለት እንኳን ያ ለማንኛውም አለቀ፣ ተከናወነ፣ ሆነ። እኔ ግን አንድ ሐሳብ ያለኝ ሄለን አሁን እንደዚህ እንደ ሃፒ ያሉ ልጆች በጣም ብዙ ወንጀል ሲሰሩ እና ሲያሰቃዩ የነበሩ ቀደም ደግሞ እንዳሳየሽን እንደ ማኛው ያሉ በጣም ፍሊፕ ፍሎፕ የሚያደርጉ አቋም የሌላቸው እና ሰዎች የሆነ ጊዜ ተነክተው
እነሱን ይቅርታ በሉ ሲባል የሞራል ልዕልና የሌለው ሰው ይቅርታ ይገባዋል ወይ? ኢን ዘ ፈርስት ፕሌስ ገብቶሻል? እንደዚህ አይነት ሰዎች እንዴት በምን አይነት ሊያውም እንደነሱ የወረደ ሰው ሳይሆን ከነሱ የሞራል ልዕልና በልጦ ያለን ሰው ጎንበስ በልና ይሄንን በሞራል የወረደን ሰው ይቅርታ ጠይቅ መባል ድፍረቱ እንዴት ነው የመጣልን? ቱ ቢ ኦነስት አንዳንዶቻችን እና ባለፈው ነው አሁን ከሱ ጋር በተገናኘ በነበረው ነገር በርግጥ ብዙዎች ይቅርታ ባባሉ ሲሉ ነበር ኮሜንት ላይ ያንቺም ልጆች ምናምን አንደርስታንድ አደርጋለሁ። ይቅር መባባል የፈጣሪ ነው፣ ጥሩ ነገር ነው። ግን ይቅር የምንለው ሰው አንመርጥም ወይ? ይቅርታስ የሚገባው ሰው አለ የለም ወይ? እንዴ ወንጀለኛ ሆኖ እንደዚህ አሁን ቅድም እንዳሳየሽው ይሄንን ወንጀለኛ ልጅ አፕሪሺየት ሲያደርግ ማይ ብራዘር እያለ ይቅርታ ያለን ሰው እነዚህን ሴቶች ሲያሰቃይ የነበረን ሰው አንቺ የወንድሜን ስም ወይም የአባቴን ስም ጠርታለችና ይቅር ትበለኝ እንዴት ነው እሱ ሊመርጥ የሚችለው ለእንደዚህ አይነት ነገር? አንደኛ ከአንቺ ጋር ጦርነት ከገጠመ አንድ ሰው ጦርነት ከገጠመ በኋላ አይ በዲሽቃ አይደለም የምንዋጋው በዱላ ይሁንልኝ ማለት ይችላል እንዴ? እኔ እስከሚገባኝ ድረስ መጀመሪያውኑ ጦርነት አለመግጠም ነው። ከገጠሙ በኋላ ግን መሳሪያ ይቀየርልኝ ወይም ሪንግ ውስጥ ገብቶ ለቦክስ አይ በቦክስ መሆኑ ይቅርና በምራቅ መተፋፋት ይሁንልኝ አይባልም። እና እንደዚህ አይነት ያሉ ነገሮችን እያየን አሁን ባለፈው ይቅርታ ጠይቂ ስትባይ እኔ በጣም ተሰምቶኝ ነበረ። ይቅርታ እንዳትይ ስል ነበረ። እኔ ይቅርታን ጠልቼ ሳይሆን ይቅር የምንለውን ሰው ራሱ የሞራል እንትኑን መዝነን መሆን አለበት ብዬ ስለማስብ ነውና እንኳንም ያንን ነገር ስኪፕ አደረግሽው። ምናልባት ከዚህ በኋላ እሱ ራሱ ይቅርታ መጠየቅ ያለበት ሰው ነው። ምናልባት እሱ ከጠየቀሽ በኋላ አንቺም ልጠይቂ ሰላም ለመፍጠር ይገባ ይሆናል። ግን በዛ ሁኔታ ላይ ግን የመጠየቅ ምንም እንትን የለሽምና ይሄንን ጀስት ትዝ ብሎኝ ነው። እንደዚህ ያሉ የሞራል ልዕልናቸው የወረዱ ሰዎችን የማለት ግዴታ የለብንም። ኦኬ አቋም ሊኖረን ይገባል። የኛም የሞራል ልዕልናችንን መጠበቅ አለብን ብዬ ስለማመን ነው። ምን ይመስልሻል? ቅድም ምን ሲል ነበረ የሆነ ቪዲዮ አየሁት። ከቤት ውስጥ ቁጭ ብለሽ እንደፈለግሽ ማውራት ትችያለሽ፣ ስትወጪ ግን ግንባርሽ በሽጉጥ እንደሚበተን ታውቂያለሻል። እና ጭንቅላቴን ሊያስበትኑት ምን ያህል ሲወያዩ እንደነበረ ያሳያል ማለት ነው። ገብቷል። ለእኔ ማጠናከሪያ ነው፣ ችግር የለውም። እና ግን ያንን እያደረገ ያለው እሱ እንደሆነ ነው ፕራውድ እኔ ከጀርባ ያለውን ሰው እንጂ እንትና ማዲያታም ነው እንትን ምን ነው የሚባል እኔ ኮሜንት ላይ አንተ ራስህ መች ከሱ ሶፋ ተነስተህ ታውቃለህ? ከዚህ ቤት መች ወጥተህ ታውቃለህ ስለው ማነሽ እናቴ ደጋገምሽ እሱን ኮሜንት ብሎ ሚውት አደረገኝ። ከቤቱ አትወጣም ከቤት እስቲ ውጪ ሲል ነበረ። ከቤቷ ብትወጣ ምን አይነት ሽጉጥ እንደሚተኮስባት ጭንቅላቷ እንደሚፈነዳ ታውቀዋለች አለ። የቱ ጋር ነበር ሰ ያ እስቲ የእሱ ሀሳብ አይደለም ባይዘ አይደለም። እቤቷ ተሽ ሽምድምድ ብላ ቁጭ ያለች ከመንሰራበት አያችሁ እዚህ ጋር እዩት። እዚህ ጋር ነጭ ቅማል እቤቷ ተሽ ሽምድምድ ብላ ቁጭ ያለችው ከቤት የምትሰራበት ቦታ እንኳን አትሄድም። ስራ ቦታ እንኳን አትሄድም። ቤት ሆና መለፍለፍ ትችላለች። ከቤት ደጁን አታየው። በግንባሯ እንደሚለቀቅባት አካለች። ከቤት ደጁን አታየው። አያችሁ ከቤት ደጁን ራሱ አታይም። እየፈለጉኝ ነው ማለት ነው። አያችሁ እየፈለጉኝ ነበር፣ አልወጣሁም። የእውነቱን አልወጣሁም። ሆኖ ይቆሻል ና የእሱ ሀሳብ አይደለም። ተይው፣ የእሱ ሀሳብ አይደለም። እየፈለጉኝ ነበር ማለት ነው። ትንሽ እንኳን ወጣ ብትል በግንባሯ እንደሚለቀቅላት ግልጽ ነው። እሺ ሄሉ ሪፖርት እኮ ማድረግ ትችላለሽ። ይሄንንም ከታጀዘሽ ማለት እንዴት ነው ማላረግ? ሪፖርት አድርገሽ ሴፍቲ ካስፈልግሻል ተረጉሜል እንዴ እኮ ሴፍቲ ጥበቃ ካስፈልገሽ ማለት ነው። ለቲክቶክም ማስገባት ትችላለሽ። ሄሉ ለቲክቶክ አልፋታሽ አንቺና ነጭ ሽምድምድ ብላ ቁጭ ያለችው ከቤት የምትሰራበት ቦታ እንኳን አትሄድም።
ስራ ቦታ እንኳን አትሄድም። ቤት ሆና መለፍለፍ ትችላለች። ከቤት ደጁን አታየው። በግንባሯ እንደሚለቀቅባት ታውቃለች። ከቤት ደጁን አታየው። በግንባርሽ ነው ታውቃለች። ቤት ሆና እንደፈለግሽ ተሳለች። ታውቂያለሽ ማን እንደሚለቅብሽ ሁላ ነው የሚለኝ። ገብታችኋል? ይሄኔ ስራ ቦታም ልሄድና እንደባልሄድ እየፈለጉኝ ነው ነበር ማለት ነው። ገብታችኋል? እየጠበቁኝ አተውኛል ማለት ነው። ጀመር ኖርዌይ ህግ ያለበት ሀገር ነው። ይሄ አፍሪካ ሀገር አይደለም ያለው። አድራሻዋን ስጡን ሄደን እንገላታለን ብሎ በተደጋጋሚ ሞጣ ጋር ሲጽፉ እኛ ስክሪን ሪከርድ አድርገናል። እዚህ እኔ ጋር መተው ደግሞ በቅርቡ ልጅሽን ታጫለሽ እናሳጣሻለን ብሎ ሲጽፉ ስክሪን ሪከርድም ሻትም አድርገናል። ገብታችኋል? እጃቸው ሰፊ ነው፣ እጃቸው ረጅም። እኔ ደግሞ እስከምትገሉኝ ድረስ ማንነታችሁን አውጥቶ መፈልፈል ነው ስራዬ። እኔ የናቃችሁኝ ልጅ ቆጥሬ ነው የማስረክባችሁ። እግዚአብሔር እንዳትረሳ ዮኒ ማዲያት ይኸውልህ ሰምተሃል ያለችው በእናንተ ዘቻቻ ምን ላገኝ እንደምችልም አታውቁም። ምክንያቱም እያደረጋችሁ ስራ ቦታ እየሄድኩና እንዳልሄድኩኝ እንዴት አወቃችሁ? እየፈለጋችሁኝ ነው አይደል? አጣችሁኝ። ያ ዛሴት እና ይሄ ዳውንሎድ ያደረኩት ነው ባይዘው ሄሉ ፎቶውን ባይ ዘ ወይ ቦርድ አርገሽ ከታች የሴቲንግ ውስጥ ገብተሽ ቦርድ የሚላለ እሱ ላይ ፎቶን ማድረግ ትችላለሽ። ቦርድ የሚል ኦፕሽን መጥቷል እና አሁን አዳዲስ ለሚመጡ ስለምን እንደምናወራም ስላልገባቸው ፎቶን አርግላቸው። ሞዴሬተር ማድረግ አይችልም። ናራ ለምን አታረገው? ያ ቦርድ የሚል አለ። ስለምን ብሎ ማውራታቸው ይቀራል እንዴ? አይ ከታች ወሬ ብቻ የሚል አይቼ ዘንድሮም ወሬ ብቻ ትላላችሁ ወይ ብዬ ነው። ስራ በመሬት ነው፣ ኳስ በመሬት ነው። ያ ችግር የለም። ያ ቀጥሉ፣ ሂዱበት እስቲ። ለማንኛውም በነገርሽ ላይ ሄሉ ከሳምንታት በፊት ዱባይ ላይ በእኛ ኮሚኒቲ ሰዎች ላይ የተጣለው የንግግርና የሶሻል ሚዲያ እንትን ሞዴሬሽን ያው ከዚህ ኬዝ ጋር የተያያዘ እንደሆነ አብራር ትችላቸዋል? ብዙዎች ስለማያውቁት ምናልባት እስቲ አስረዳ። ተቆራረጥኩ? ሄሎ አስረዳችሁ። ኦኬ አይ ኖ ያ ኦኬ ያው አንቺ በሌላ አጀንዳ ተጠምደሽ ስለነበረ ኬዙ ከኋላ ሲሄድ በዋናነት የሃፒ ኬዝ ከደረሳቸው በኋላ እዛ ላሉት ኢንተለጀንሶች እና ፖሊሶች በኮሚኒቲው አካባቢ ያሉ ነገሮችን አይ ቲንክ ሞኒተር አድርገው በጣም ብዙ ቅሬታዎች፣ ኮምፕሌኖች እንዳሉ ሲሰሙ ነው አይ ቲንክ ኤምባሲን ኮንታክት አድርገው
ኮሚኒቲውን ለማናገር የሰበሰቡት ነገር ነው የተባለውና ከዚህ ኬዝ ጋር የተገናኘ ነው እና የሃፒ መጠረዝ ብቻ ሳይሆን ኢቭን ዱባይ ውስጥ ያሉት የኮሚኒቲ አባላት ከዚህ በኋላ ለሚሰጧቸው አስተያየቶችና ኮሜንቶች በሶሻል ሚዲያ ላይ ራሳቸውን እንዲያርቁ አለበለዚያ ግን ለሚመጣባቸው እርምጃ ራሳቸውን እንዲያዘጋጁ ኤምባሲው ራሱ ምርር ብሎት ነው አይ ቲንክ የነገራቸው እዛ ስብሰባ ላይና ይሄም ከሱ ጋር የተያያዘ እንደሆነ በዚሁ አጋጣሚ እንዲታወቅ አይ ብዙ ነገር እኮ እኔ በዛ ውስጥ መስዋዕት ብከፍልም ጸጥ ለጥ አስደርገናል እኮ የሚሰማን አካል እኮ አላጣንም አይደል ሰማሉ ኔትወርክ ግን ቀይ ያበራል ኔትወርኩ ቀይ ያበራል እስቲ በየመሃል ላይ ሌላም እንትን ላይ እንገባለን ቀጥሉ ያ ይሄ እንዳለ ይሁን ሄሉ እንደቀደመው አርጊው ያ ሶሪ ሁለት በሁለት ኦኬ እኔ ራሴ ዞር ብዬ ልምጣ በጣም በቃ አንተን ተቆነጥጫለሁ ታይቀር በጣም ደስ ብሎኛል ዓለም ምን ይላል የሚለው ነው ሄጄ መጣ ናሚኮ ዞራ መጣች እስቲ አብዱን እናንተና ላሸጋግራችሁ ዊዝ አብዱ ትላለች ቴዲ መጣለው ብሎ ነበረ ቴዲ ካለክ አንዳንድ ጻፍ ሃናም ነይ እባክሽ ሃኒ ተሾመ ማለት አንዷ የሃፒ ቪክቲም ነች እግዚአብሔር ነይ ግቢ ሃና ምን አለ አሁን ኮም በኋላ ማን አለ ያ እና ነይና ደስታሽን ግለጪ ማወቅ ያለብሽ ሄሉ ሌላው ነገር ደግሞ ምን መሰለሽ ሴቶቹ የማይፈልጉትንም ነገር ያስደርጋቸው ነበረ ይሄን ታውቂያለሽ አንቺ ማለት ዋትስአፕ ግሩፕ ላይ የላከው በቅርብ አላየሽም ቪዲዮ ሲቀርጻት ወሲብ ምናምን ተዳርጎ ከዛ በኋላ ከማሙሽ ጋር ሪሌሽን ሲጀምር እንደገና ደግሞ ሌላ ረብሻሽ ልጅቷን ከተታታ ምንም አታመጣም ብሎ ከማሙሽ ጋር የተጣሉበት ኬዝ እኮ ከሱ ጋር ሴጋ የምትጠፈጠፈው ልጅ ከማሙሽ ጋር ጀመረች ያኔ ደግሞ ከሱ ጋር ሲጀምር ደግሞ እሷ ፎቶ አለ ቪዲዮ አለቀቀ ያን ቪዲዮ ደግሞ ልከነው ነበር እንደገና ነው ሌላም ነገሮችም ያስደርጋቸው ነበር ለምሳሌ እዚህ መተው እኛ ይዛኔ ስናወራ መተው እንዲሰድቡን ኮሜንት ላይ መተው ገስት ላይ የመጡ ሊያዘናጉ አጀንዳ ማስቀየር መሳደብ ሃፒ ጥሩ ሰው ነው ብሎ ማውራት ምናምን እንደዚህ አይነት ስራዎች ላይ ያሰማራቸው ነበር ሴቶቹን እና መታው ስለ ሃፒ የሚያወሩ ገስቱ ላይ የሚደረደሩ ሁሉ ወደው አይደለም ሄሉ ካገኘውት መረጃ ማለት ነው እና መታችሁ ብታወሩ ሄሉ ምንም አትላችሁም አትቀየማችሁም ውጡ አትላችሁም መታችሁ ግን የዚህ ደስታ ተካፋይ ከሆናችሁ ደስ ካላችሁ መታችሁ መናገር ትችላላችሁ ካሁን በኋላ የሚያስፈራራችሁ የለም የሚናገራችሁ የለም ሄሉ እንዴት ነሽ እንዴት ነህ ኩኪያች አማን ነው ዋትስአፕ ምሳለን አለን አንቺ ግን ደምነው ዝም ተስነግጪው ምን አልኩ አረ አውዝ ቢላህ ምሽጠረጅም ብያለሁ ትላንትና ማለት ነው ያ ምን አልኩ ለምን ማሽ ባይ የሆነ ጥሩ አልነበርሽም ግን ደገምሽው ተያልኩሽ አይ ዶንት ኖ ኤኒዌይስ ይሄ ልጅ ተይዞ ወደ ኢትዮጵያ ገባ ያ ታውቆ ነበር አፍልቶ ነበር ገባ እግዚአብሔርን ኦላላ እና አይመለስም ከዚህ በኋላ ማለት ነው የምን መመለስ ዲፖርት ሳይሆን እስር ቤት ነው የገባው ለምን በሐዋላ በምናምን በሰው ማዘዋወር በምናምን ነው መንግስት አሳልፎ እንዲሰጠው ያደረገው እንዴ ትናንትና ደግሞ ስታወሪ ነበር እኮ እንደው መላኮች የነገርሽን ስታወሪ ነበር በሐዋላ እያንዳንድሽን አገኝሻለሁ ነበረ ተራሽበት ማለት ነው ጋዴም ሳይውል ሳይነጋገባት ልጁ አይ በጣም አፍልቶ ነበር ከዛም በፊት እነዚህ ሰዎች ላይ ፎከስ እንዲደረግ ነበር ስናገር ነበር
ይሄን ያ ያስታውሪ ነበር እኮ ትናንትና በቀምቀማ እኮ ሙድ በጣም ነገር ነበር ነው እንትን የተባልኩት። ኧረ እባክሽ ነው እንዴ? እኔ እንጃ ብቻ ለማንኛውም እንደዚህ አይነት ነገር ውስጥ ለውስጥ በሚለው ኦኬ አይ ለጌታም ጌታ አለው። አሁን የምናየው ነገር ምን ለመስላችሁ የጊዜ ጉዳይ ነው እንጂ ሰው ከአይን የራቀ ነገር የለም ማለት ነው። በጣም 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 ቅርብ ነው። ሁሉ ነገር ቅርብ ሆኗል። በጣም ብዙ ነገር እኮ ቲክቶክ እያስተማረን ያለው ባይዘው ከገባን እኮ በጣም ብዙ ነገር ሩቅ ነኝ አንተ ቸብል ነኝ አልገኝም ምናምን የሚባሉ ነገሮች በጣም ቅርብ እየሆኑ ያሉት በጣም ቅርብ እየሆኑ ያሉት እና ይሄ ልጅ በጣም አፍልቶ ነበረ። በጣም አፍልቶ ነበር በጌታ በኢየሱስም የማይሆነው ነገር ነበር። ተከሰሰ ሲባል ምንም አታመጭም ከጀርባዬ የሺህ ሰው መከታ እንትን አለልኝ ብሎ የሆነ ስም ይጽፍልኝ ነበር። የሚገርም ነገር። ኧረ እባክሽ እግዚአብሔር በለው ይዘንት ነበር አንቺ ላይ እናደርገው ነበረ ለፖሊስ ለዱባይ ፖሊስ ሴቶቹን ሲያረጋቸው የነበረ የዘጠኝ ሴቶች ቪዲዮ እሱ ፊቱን ሸፍኖ ሲደፍራቸው ከዛን ያንን ቪዲዮ ብር ላኩ ይላቸዋል። ቪዲዮ እኛ ጋር አለን። ግሩፕ ያዝንና እኔ ኤደን አብዱም አለበት ለዱባይ ፖሊስ ሪፖርት ያደርግንበት አለ። መታወቂያችሁን ላኩ ልከናል። ለሚመለከተው ደግሞ ሌላም ለኢትዮጵያ አካሎችም ልከናል። እንደገና ብር ሲያስልካቸው የነበረ ደረሰኝ ወንድሙ ሲቀበልለት ኢትዮጵያ እሱን ሁላ መንጃ ፍቃዱ አለን፣ ፓስፖርቱ አለን። ገብቷል። ቢጣቃው አለ የዱባይ አረ ቢጣቃው አለ ያ እጅ ላይ እኛ ላይ አጠገባችን አለ። እንደገና ደግሞ ቴሌፎን ቁጥሩ አለን ራሱ እየተንቀለቀለ የሚደውልልኝ ማለት ነው። እሱን አያይዘን ሁሉንም የሴቶቹን እንዴት እንደሚደፍራቸውላ አብረን አያይዘን ለፖሊስ ላክን፣ ለኤምባሲ ላክን፣ ለምናምን ላክን፣ ሁሉ ብቻ ላክን። ገብቷል። ሁለት ሲያቀራራብን ነበር። የሺህ ሰው መከታ እንትን አለብኝ ያለ ሄለንን ከሷ ሳለ የተባለ ሰው ስም እየጻፈ እንዲህ ጀነን እያለ ቪዲዮ ይሰራብኝ ነበር። ሽት ይዋ ሊደር እንጂ አህያ የጅብናት ማለት ነው። ይፈትልኝን እንትና አለኝ እያለ የሚናገረውንም ደግሞ እኔ ደግሞ የሚጽፈውንም ላክ አስፈራራሽ ነበረ እንዴ እንትና አለልኝ ምንም አታመጭም አንቺ አሮጊት ስትፈልጊ ቲክቶክሽን አዘጋለሁ ይልኝ ዛቻ ሁሉ አለው። እሱ ላክ ደግሞ ለምን ብቻውን አይደል ዳር ኔትወርክ አለ። በጣም ብዙ ሰዎች ናቸው። አሁን አጠገቡ ያለው ማን ነው ታዲያ? እሱም የሱ ተባባሪ ስሙን ማን ነው ያልኳቸው ነው። ማን የቲክቶክ ስሙ ያኛው እንኳን ያኛው እሱ ደስታ ተገኛ በጋ ስላለ ነው እንጂ ፊት ለፊት ላይ የሚታየውን ፎቶ ታውቋለህ። ደስታ ብሎ አይታል ሃፒ ብሎ ቢገባበት ያ እንዴ ግዙፍ አይመስልም? ይሄ ኩሩሩ ነው ለካስ። በእናትሽ እቺ ኩሩሩ ናት እኮ እሱ። ማይ ጉድነስ እቺ ነች አገር ስታምስ የነበረችው። እንደዛ ትልቅ ተራራ መስሎ ሲያቀራራ የነበረው የሚጥርጥሬው ነው። እኔ ግን አጭር ሰዎች እንዴት ነው እንደዚህ ግን በጣም የሚወጣጠሩት ያሉት? እንዴት ነው እንደዚህ በጣም እንዴት ነው ነገሩ? ብዙ አጠራጠር ያሉ ወጠር ያሉ ሰዎች እያስቸገሩ ነው። ስንት ነው 60 ምናምን ሚሊዮን ብር ነው አካውንት ውስጥ የተገኘ። አትይኝማ ያ ፖሊስ አውጥቶት የለ እንደ እንትን ላይ ጉርሻ ላይ ድና አንብበው በምን የሚሰራው እሱን ብር በቲክቶክ እያስፈራራ ምናምን ቲክቶክ ላይ ሰርቶ ያውቃል። ሐዋላው ነው ሐዋላው ሴቶቹን እነዚህ 10 ቢያንስ 100 ምናምን ሴቶች ላይ ብር ይቀበላል። ሐዋላው ማለት በዛ ላይ እንደገና ደግሞ 2 ቤቶች አሉት። እንደገና ደግሞ ሌላ ቤት ደግሞ አለ እንዴ! ኧረ በስመ አብ ዘርፈውታል። ይጥሉ ኢትዮጵያ ያለውን አካውንት የሚፈልገው እሱ እንደዚህ ሐዋላ ሰው ላክልኝ ሲል ሄዶ እዛ ወንድም አለው አለ ለእንትና እንደዚህ ያዘዋውር ነው። የሱን ብር ዱባይ ላይ ነው የሚያስቀምጡ። እና አሁን በዚህ በተያዘበት ጉዳይ ላይ ነገር ሁሉ በመንግስት ተወራሽ ይሆናል ማለት ነው ወይስ እንዴት ነው? ገና ነው ኦልሬዲ መንግስት ለምን እንደያዘው መግለጫ ፖሊስ እናንተ ላይ አወጣው። ኦኬ አወጣው እኮ ቃል በቃል ጌታ ሀቢቢ አለ ጌታ ና ጌታ አውጣ እና ንብረቱ ሁሉ በመንግስት ሆኗል። በቃ ተያዙ ማለት መጀመሪያም ተይዘው ነበረ። ወደ ሀገር ቤት እንዲገባልኝ ይፈልጋለሁ አለ መንግስት ኢትዮጵያ ላይ ሊቀጣው ማለት ነው። ምክንያቱም
ኦ የኢትዮጵያ መንግስት ነው እንዴ ያስገባው? ያ ተጠርዞ እኮ አይደለም ዲያም እንዴ ኢትዮጵያ መንግስት ነው እንዴ ጨረሽ ኦረበላው? እንደ ኢንተርፖል የሚባል አለ በሰው ዝውውር ነው። ያ በኢንተርፖል ያ እሱ ነው እንዴ ጠየቀው? ኦኬ ስምምነት አላቸው አይደል እንዴ? ያ ኦ ሺት። ስለዚህ ንብረት ሁሉ ታውቂያለሽ ተቀጫሚ ነው የሚሆነው እኮ የኢትዮጵያ መንግስት ከሆነ ቅጹን የመሰረተው። ታዲያ መንግስት ወደ ሀገር ቤት እንዲገባ የፈለገው ለዚህ አይደል? ያ ኦ ሺት። አቤት ግን አያችሁ ሰውን አታስለቅሱ፣ በሰውን በላይ አትነግዱ። የኔን ዜና ዘአበሻ ያነበበ ቀን ኩኪ ቀይ ጋውን ለብሶ ቀይ ወይን ይዞ ዜናውን እየሰማ እንደዚህ ኢንጆይ ያደርጋል። ኧረ እባክሽ ካም ከፍቶ ቪዲዮ አለልህ ወደኋላ ሄደ ብታየው ሀፒ በላየው ኢንጆይ ያደርገው ነበር። እንደዚህ ፀሐይ ላይ እንትን እየጠጣ ከኋላ ዜናውን እየሰማ ይስቃል እንደዚህ። አቤት ከዛን አንዷ ደግሞ ጉቺ እምላታለሁ እሷ ጋር ትሄድ። አሁንማ ዛሬማ በጣም ዘና ብለህ ጠፍጥፍ ሰይጋህን ትለዋለች። ጊፍት ይላላታሉ። የሚገርም እሺ ማች ከመሞቱ በፊት የሚባለው ነገር ማች ከመሞቱ በፊት ተናዞ ነበር ይባል ይሄ ነው እኮ። እሺ ኦ ማይ ጋድ ግን አይ ከኢትዮጵያ የተያዘበት 130 ሚሊዮን ብር ነው አይደለ? ከኢትዮጵያ የተወረሰበት ከዱባይ የተወረሰበት ደግሞ ከኢትዮጵያ በጣም በእጥፍ የሚበልጥ ነው እየተባልኩኝ ነው። የዱባይ መንግስት ግልጽ ስለማያወጣ ነው። ዱባይ በጣም ከባድ ንብረት ነው የተገኘበት እጁ ላይ። ይህ በጣም ስንት ዓመቱ ነው እንደዚህ እንደ ጨዋታ ያጫወቱ? እንዴት ነው ጉዳዩ? ብቻውን ስላልሆነ ነው። ግሩፕ ቲም ወርክ ነው ጉዳዩ አይደል? እና ከኢትዮጵያ የተያዘው 130 ሚሊዮን ነው። ዱባይ ደግሞ ከዛ የበለጠ ነው። መኪናው ምኑ ሁሉም ያለው አካውንት ውስጥ ያሉት የተነካካው ሁሉ ነው እንትን ያለው። ቴዲ መጥቷል። የታል? አስገቡት። ይኸው እኔን አስገብኝ ያለኝ ነው። እሺ ማን ነው ስሙ? አዲስ ስም ነው ይዞ የመጣው? አይ የራሱ ቴዲ ነው የሚለው 27 ሌቭል። ወንዴ እጅ ስታወጣ አላየሁተው እንትና 27 ሌቭል እሱ ነው። ኦኬ ቴዲ የሚለው ቴዲ ነው። ፍሉግ ነው ፍላይት ነው ምናምን ያየሁት። እስቲ አስገቡት ጋይስ። ያ አዲስ ገብ እንኳን ደስ አላችሁ ሄዱ ሁላችሁ። ቴዲ ያኛው አካውንቴ ቅድም ተዘጋብኝ ብለናል። እንኳን ደስ አላችሁ ልበላችሁ እንዴ? ልበላችሁ ብቻ ማብራሪያ ኢትዮጵያ እንትን አሰጠውም እንዴ? የሆነ ነገር ይዛት ሄደ ጨጨብሳ ሄጄ ጠይቋለሁ። አንድ ጠይቄው እመለሳለሁ። ይሄንማ አንድ ጠይቋለች። ሄደ ማርያምን ሄዳለሁ። ማርያምን ታያለሽ። ዝም ብለህ አንድ ካሳም ቢሆን ይበለት ሂድ። እሺ ይስከር እዛ ውስጥ እሺ ያ ይስከር። ትዝታ የዱባይ ትዝታ ይምጣበት። የዱባይ ትዝታ ይምጣበት። ሰልፊም ተነሳ። ፍላይት ፉል ላይ ምናምን ነገር ግባ ገብታ ሁለት መኪናም በስሙ ነበር። ሁለቱም መኪና ተወርሷል በዱባይ ፉል ላይት። አሁን ዱባይ ያለው ንብረት በሙሉ በዱባይ መንግስት ንብረት ዱባይ ላይ የለውም። ከርካሳ የሆነች መኪና ብቻ ነው ያለችው ዱባይ ላይ። ኩኪ አካውንት ምናምን የተባለው ብር የሚልካቸው የለም። ለሰው የሚሰጠው እዚህ የሚቀበለው እሱ ነው ያለው በአካውንት ውስጥ። ኦኬ ፉል ላይት ወይ ሄልዬ እንዴት ግቢ። ያ ሰላም ነው። ያ ድምፅሽን ከፍ አድርጊው። ድምፅሽ ሩቅ ነው። ስለምንድን ነው አልገባኝም። ይቅርታ። አይ ቶፒኩ ስለምንድን ነው አልገባኝም። ሃፒ ታሰር። ኦ ማይ ጋድ እውነት እንትን ሪፖርት እናድርግ ብለው ነው ከመጡት። ሀዘን ላይ ነች ልጅቷ። ኦ ማይ ጋድ ወንዴ ሁለተኛ አንዳንድ እንዳትጽፉልኝ። ተደጋጋሚ 3 ጊዜ ያስገቧችሁ ሰዎች
አውራ ኮኪ እንትን ወሬ ነው የሚያቋርጡ ወይ እነሱ ያወሩ እኛ አይ ማለት ዳስ ጉድ አሁን ምንድነው ዱባይ ያለው ገንዘብ ምናምን ዳሽው አየር ለአየር የሚላላ ከወለሱ የተቀጨመው በንብረት ደረጃ ግን ያለው ነገር እዛ ግን ያለው ነገር ምናምን ገና መንግስት ገና ሄድበታል ማለት ነው። የዱባይ መንግስት ራሱ የሆነ በስሙ የሆነ ነገር ካለ እዛ ማለት ነው ነው አልቋል፣ ተይዟል፣ ሁሉም ነገር ፍሪዝ አድርገዋል፣ ሁሉ ነገር ወስደውታል፣ ተወርሷል፣ ተይዞ አልቆ የፍርዱን ሁኔታንም ሆነ ምን እንደተደረገ ለዛው ተጠርጣሪ እንኳን አልተባለ ወንጀለኛ ናቸው ብሎ ነው ወደ ሀገር ቤት እንዲገባ So this means ምንድነው የዱባይ መንግስት በወንጀለኛ ተከሰሰውን ከኢትዮጵያ መንግስት በኢንተርፖል የሰሩትን ነገር ወንጀለኛ በዱባይ የሰራውን ስራና ንብረት ከተወረሰ ኢትዮጵያ ያለው ንብረት በዛ መጠን ነው የሚደረገው። ዱቄት የሚሆነው ማለት ነው ኢትዮጵያ ያለው ነገር so he's knockout በቃ እኮ ባዶ ዲያም በዚህ ጋር ተያይዞ በስሩ ያሉ ሰዎች በጠቅላላ ገና ታቀርሻለም ጉድ ይመጣል እኮ ብቻዬን ገባትም ነው የሚለው ይለፈልፋታል ነው እና ምን ያው ገባ እኮ አሁን እንግዲህ እንዳለ ከኋላ ያለን በሙሉ ይሰበስባል ማለት ነው። ባህሪው ብቻዬን አልገባትም አይነት ባህሪ ያለበት ባይዘው አረ ተያይዘን እንወርዳለን። ስለዚህ አሉ ሰዎች ማለት ነው ገና የሚከተሉት ማለት ነው ከሱ ጋር የመቸው ይሄ ልጅ ግን አሁን ግን የኢትዮጵያን እስር ቤት ይችላል በዚህ ቁመቱ ሶስረኛ ነው የሚመስለዋል እንደውም ይኑላ ምንድነው በሽተኛ ነው የሚመስለው ግኮቴ ራሱ ግን እንዴት ነው እንደዚህ ከፓርቶ ተለወጣ ነው የሚመስለው ታክሞ ይሄው ቲክቶክ ላይ የሚሰራው ፎቶ ከጎኑ ያለው ያው ከጎኑ ያስቀመጥነው ነው ቁጭ ብሎ ራሱ አይገልጣውም በቁመት ቲክቶክ ላይ ሆኖ በጣም እኮ ሌላ እኮ አቤት ግን አቤት ቲክቶክ አቤት ጭውቴ አቤት ካሜራ አቤት ማደናገር እቺ ነች እንደ በእናትሽ አንድ ስንዝር ማትሞላ አዝዮ ማርነ ክርስቶስ አንቺ ነሽ እንደዚህ ሀገር ተምሽ ነበር አለ ሰው አቺ ጉንዳ እኔ ራሱ እንደዚህ ቃውን ሴጋ ሲመታ አይቸው ምንም ነገር ዕቃ ሳይኖረው ጣት የሚያክል ጣት ሳይኖረው ግን ልጆቹን ወሲብ አረጉ በሚል እድሜ ልካቸው መከራ ያሳያቸዋል። አርክቷቸው እንኳን ቢሆን እኮ ችግር አልነበረውም። ኩኪ የእውነት ነው ነገር ግንቺኮቹ እንደ ብልግና እንኳን ካሰብኩ ግን ቪዲዮ ይዤባቸዋለሁ ብቻ ነው ገብቷል እሱ የሚፈልግ ቺኮቹ ግን በሱ በኩል ለመፈመስ ብለው ነው እዚህ ያህል የሚጋጋጡት የነበረው ቪዲዮ ሲይዝባቸው ድረስ አስባቸዋለሁ እያለ ነው ኮቤስ ሲሄድ ቤቱ ነው ካሜራ ገጥሞ መኝታ ቤት አረ በስማም ነው እንደ በእናትሽ አረ እባክሽ ቤቱ 13 ሴቶች እኛ ጋር አሉ በኢየሱስም በቤቱ ነው እንደሚያደርገው ጨርሽሽ ቤቱ ሲመጡ ቤቱ ላይ አለ እሱ ደግሞ እንደዚህ ይለብሳል ኮፍያ ያለው ሹራብ የለም እቃውን እንኳን በደም አያሳይም ዝም ብሎ በሽንት መሽና ያረግና ዚፑን ይከፋል ልጆቹ ያኛው ያለቀስ ያኛው ምን ይያለ እላቸው ላይ እንደፋደፋል አረ በፈጣሪ እንዴ አጋ ብቻ ነው ሴጋ ሲመታ ከማሙሽ ጋር ሪሌሽን ሲጀምር እሱን ደግሞ ቪዲዮ ለቀቀባት እንደገና ያቺ ባለፈው ምናምን አልፈልግም ምናምን በማርያም ያለችው የለመነችው የነበረችው እሷ ነች እሷማ ቤቱ ለስራ ሄዳ ደፍሯት ብር እንትን ሚላት እንደገና ደግሞ ያላትን ብር ራሱ እስርስር አድርጎ ጭራሽ ራሷን ይቅርታ ጠያቂ ያረጓት ዱባይ ያሉ ሰዎች ኖ እሺ ኖ ሲያወሩ ሽምግልናው ስነ ስርዓት ስለቀዳች እንደ ወንጀል ይዘውባት ጭራሽ ራሷ ሚዲያ ላይ መታ ይቅርታ እንድትጠይቅ ያረጓት ተደፍራም እንደዛም ሆነ ሺት በእናትሽ የሰው ሀቅ መቼ ነው የሚወጣው ታዲያ ይሄን ስሰ በጣም ያሳዝናል በእናትሽ በጣም ያለቀሰች ነው እየጮች ነበር እኮ ስለሌላት ነው እንደዛ የተጫወቱበት በእናትሽ በጣም ይረብሻል ማለመጠረን ስትል ወጣ እኔ አይ ፍቅረኛ ይነበራለች ወጣ ከዛን እሷም ሙልጭ ስድብ የሰባት ቤተ ብላ እኮ ነው ምናምኖቹ ሴቶች መከራ ተረሳ ቤተ ብላ ነው እኮ አዳሜ ይወጣ ይቅርታ ይጠይቃል እንደዚህ እሱ ዮኒ ቅድም ሲጠይቃ አሰማው አልነበርክም እንዴ አልነበርኩም ያ እንዴ ሃፒዬን ያራድዬ ልጅ ይቅርታ ልጠይቀው ነው የመጣሁት የሚል ቪዲዮ ዮኒ ቆይ ላሰማ እንዴ ቆይ ምን ብሎ ነው ሱፐርቱ ይቅርታ ይጠይቀ የመጣው ቆይ ላሰማ ካሁን በፊት ማለት ያራድዬ ልጅ ይያል እነሱ ኩሩሩ አስባለኛ እንደገና ልጅ እነሱ እርስ በራስ ያራድዬ ይው የሱን ፎቶ ከፊቱ ለጥፎ እንዴት ይቅርታ እንደሚጠይቀው የዛሬን አርገውና ኧረ እባክሽ
ቆይ ስማ ሰላማችሁ ይብዛ። ከዚህ በፊት የወንድማችን ሀፒ ባለማተው ይባላልና በጣም በሚያሳዝን ሁኔታ እኔ በተለይ ይቅርታ የምጠይቅበት ጉዳይ ነው። እኔ ሳጠፋ ሁሌም ይቅርታ ጠይቃለሁ። የምጠይቀው ምንድን ነው? ወዳጄ ነው። በጣም እኔ አመት በዓል በመጣ ቁጥር እንኳን አደረሰ ይሁንዬ ሰላም ነው ሆይ እያለ ጠያቄ ነው። እና የሆነ ጊዜ ላይ የሆነች ሴት መጣ፣ የሆነ ቪዲዮ ተቀነባብሮ ምናምን ይሄ ልጅ ደፍሮኛል ብላ ቀውጥ ያደረገችው ሶሻል ሚዲያ። አየህ፣ የ18 ሴቶች ቪዲዮ እንደዚህ እየታየ ተቀነባብሮ ብለው ነው የሚያወሩት። አየህ አይደል? ተቀባብሮ ኤአይ ምናምን ጨዋታ እየተባለ ሁሉ ይመጣል እኮ። ኦኬ፣ ብታየው እኮ በጣም የሚገርም ተቀነባብሮ ብሎ ለማውራት ሞራል ነበረው። ገብቶ ሄሉ ሰላም አንዴ ስምረት ያንዴ ይቅርታ። ሰዎች አንዳንዴ ዴት ይደራረጉና አብረው የሆኑና ነገራቸው ሲበለሻሽ ምን ያደርጋሉ? መጥተው እንደዚህ ያደርገን ወንዱ እንደዚህ ተፈላጊ ነኝ ምናምን የኔንም ሰምታችሁት ይሆናል። ከዚህ በፊት ሮማን ያደረገችውን ነገር መቼም አልሰማችሁም ብዬ አላስብም። እንደዚህ ሴቶች ያደርጋሉ። ችግር አለባቸው አንዳንድ፣ ሁሉም እያልኩ አይደለም። አንዳንድ ሴቶች፣ አንዳንድ ወንዶች ያልነካትን ሴት አውጥቻታለሁ። አንዳንድ ሴት በወደዛ አይጂ ወይም ደግሞ ከዚህ ነገር የለም ሲባል ወይ የቀልዱንም የምሩንም ሌላ ነገር አድርገው ይመጣሉ እና ይህን ሰው ደፍሮኛል ብላ ከሳው ስላችሁ ሶሻል ሚዲያ ላይ ከሳው። ከዛ በኋላ ምንድን ነው የተፈጠረው? 16,800 ሰው ባለበት ራሷ ሴት እኔ በቃ ተሳስቼ ነው፣ እኔ ምንም ያደረገኝ ነገር የለም እንዲያው አናዶኝ ነው ምናምን ብላ ይቅርታ ጠይቃለች። እኔ ደግሞ እንደ ጓደኛ ማድረግ የነበረብኝ እንደኔ አክባሪ ነው፣ እሱ ብቻ ሳይሆን ቤተሰቦቹ በሙሉ አክባሪዎች የነበሩና ደውዬ ምንድን ነው የተፈጠረው ምንድን ነው ችግሩ ብዬ ባለመጠየቄ በጣም ከስህተት ተምሬያለሁ። ስለዚህ አንዳንድ ሰዎች ምናልባት ወዳጆቻችሁ ለሌሎቹ ማስተማሪያ ነው የምለው፣ የእናንተ የሆነ ሰው የሚቀርባችሁ ሰው ከሁለት ወገን ሳትሰሙ ስህተቶች አትስሩ። ከሁለት ወገን ሰምታችሁ መፍረድን የመሰለ መልካም ነገር የለም። ቅጥቅጥ ነበር ያደረኩት። ስለዚህ ለዛ ጉዳይ ሀፒዬ ይቅርታ ላለው እሱም ተናግሯል። ዮኒ ማኛ እኔ በቃ ምን ብሎኛል የሆነ ነገር ብሎ ነበር። እሱን እንኳን ማንሳት አልፈልግም፣ ግን ተናድጄ ነው ብሏል። ሀፒዬ መቼ እግዚአብሔር ካንተ ጋር ይሁን፣ ወዳጄ ነው፣ ወንድሜ ነው። እንደዚህ አይነት ነገሮች ሲፈጠሩ ሌላ ጊዜ ለማንኛውም ከሁለት ወገን ሰምቶ መናገር መልካም ነው ላለው ይመቻችሁ። አየህ ኦ ማይ ጋድ እንደዚህ ይቅርታ ሁሉም ሰው ወጥቶ እንዲጠይቀው አደረጓት። እራሷ ተበዳይ ሆና ቆይ ልጅቷ እንደገና ኬዙ ማንሳት አትችልም። አሁን ወረቀት ስላልነበራት ነው እኮ በዚህች ልጅ ነው እኮ እቺ ልጅ ብቻ ነች ትንሽ ከተማ ነገር ስለሆነች ደፍራ ወጣ ነበር። ስከስ የእናቷን ፎቶና ወደ እናትሽ ልካለሁ አላት። አውጥቶ የእናቷን ፎቶ የእናቷ ፎቶ ፑብሊክ አልነበረም። የሰፈር ልጆች አንስተው ላኩለት። ኖ በእናትሽ ወይ በስመ አብ በዛ ክሱን እንድታቆም እነማን ይገባሉ? ሽምግልና እነ ሙኒት ምናምን። እሷ ደግሞ ያንን የሽምግልና ስነ ስርዓት ቅድት ሳታስፈቅጂ ሰው በመቅዳት በሚል ደግሞ ሌላ ወንጀል ውስጥ ከተቷል። እና እኔ አይደለሁም ጥፋተኛ ብለሽ ተናገሪ ያሏት። አይ ፍቅረኛ ነበረን እየደፈረኝ አልነበረም ብላ ወጣ እንድትናገር አረጋት። ኦ ማይ ጋድ የዚህ ግን አውቃው እንደገና መታየት አይችልም። በምን ጉዳይ ይሄ ነገር ያው ምኑ ነው የሚታየው? እኛ እኮ ታዲያ ይሄን እኮ ነው ይሄን ሁላ እኮ ነው ያስረከብነው። መች ገብቶሻል? አሁን ልጅ ገብቷል። ግን አስራ ምናምን ሴቶች እኛ ጋር እንደዚህ እንዲህ የመነጨቁት ምን እያለ ምናምን እንደገና ደግሞ ብር የሚያስልካቸው ሴቶች በመረጃ እያለ እንደገና እሱን ይቅርታ ጠይቀው እኛ ሪፖርት ማድረግ ስንጀምር ሲስቁብን ነበር። የሚገርም ነገር አይሳካላችሁ ምን ነገር ያ ኦኬ። አሁን ግን የዛች ይቅርታ ጠይቀችው ልጅ ኬዝ እንደገና ኬዟን ሬዝ ማድረግ ይቻላል፣ እንደገና ማሰት ይቻላል። በዱባይ ህግ አስፈራርተዋት ምናምን እንደሆነ ነገር ልጅቷ ያን ነገር መናገር ይችላል። እንደገና መናገር ለፍርድ እንድትቀርብ ማድረግ ይቻላል። አሁንማ ሁሉም በቃ አለቀለት እኮ የተጠቅሎ የተገባ ነገር። እናንተ አውሩ አንድ ጊዜ። ምክንያቱም ልጅቷ ይሁን ሀቋ መውረድ አለበት። ምክንያቱም አስፈራርቷ እስከሆነ ድረስ ያ ነገር ይቅርታ የጠየቀችው በዚህ ኬዝ ነው ወይ ነገሩን ፈርቼ ነው እንጂ ይሄማ ትክክል ተፈጽሟል ብላ እንደገና ኬዙ እንደ አዲስ እንዲነሳ ማድረግ ትችላለች እኮ
ደግም መክሰስ ትችላለች እኮ ገና ይስ ወንጀለኛ እስከተያዘ ድረስ። ኦኬ ጎ ሄድ። እሺ ቀጥይ። አይ ካጠገብ ካለው በዛ አጋጣሚ ቴዲ ከ7 ከ8 ሜቢ ይሄ ጉዳይ በተነሳ ሰዓት ድፍን የኢትዮጵያ ህዝቦች ማለት ነው በቃ ሄለንም በሰዓቱ የሰማችሁ የማይመስለኝ ሄለን ብቻ ነች። ይሄን ታሪክ ያልሰማ የማያውቅ ሰው የለም፣ በተለይ ሶሻል ሚዲያ ተጠቃሚዎች ማለት ነውና ቴዲ ብቻውን ነበረ ከነሱ ጋር የሚጋፈጠውና ቴዲን ያልሰደበው የለም። ሁሉም ተደራጅተው ኢቭን ነገሮቹ ሰዎች ሳፖርት ያደርጉኛል ብሎ ቪክተም የሆኑ ሴቶችን አበረታቶ ይዟቸው ይመጣና አሳልፎ ለማን ይሰጣቸዋል? እናግዛለን ለሚሉ ያግዙኛል ለሚላቸው ሰዎች እንኳ አሳልፎ ሲሰጣቸው እነዛም ደግሞ ተመልሰው የነዛ ልክ ዮኒ ማኛ መጀመሪያ ሲረግጠው ነበር። ማሙስ ሲከፍለው ሀሳቡን ቀየረ። ገባ ከዛ መቶ ይቅርታ ምናምን የሚል ድራማ ሰራ። እነ ሙኒት ራሱ እንዴት ዱባይ ያላችሁ ሰዎች የታላችሁ ምናምን ተብሎ ቴዲ እርግጠኛ ነበር እነ ሙኒት ይሄን ኬዝ እንደሚይዙት አሳልፎ ያችን ልጅ ሁሉ የት ነው ያለሽው ትፈራ ነበር ልጅቷ። እሺ ብላ አምና እንደውም አንድ ደፋር እንደዚህ ቪክተም ከሆኑ ሴቶች መሃል እሷ ነበረች ደፋር የነበረች ልጅቷ ማለት ነው። እሺ ብላ ያለችበት ቦታ ሂደው አምጥተው ምናምን ኬዙን እንትኑን አደረጉባት። አሁንም እነሱ ነሙኒት ከማን ጎን ሆኑ? ከሱ ጎን ምን እንደሚያደርጋቸው እርስ በርስ ሁሉም ተያይዟል ወይ በገንዘብ እሱን ሳፖርት። አንዳንዴ የሀፒን ትንሽነት ማየት የለብም። ከሱ ጋር አብረው የሚሰሩ ሌላ ሰዎች አሉ። እነዛን ደግሞ ቪክተም የሚያደርጋቸው ለምሳሌ የሰዎች ሚስጥር ያቅ ይሆናል ቪዲዮ የያዘባቸው ይሄን ነገር አስቁሙልኝ ካለበዛ ይሄን አደርጋለሁ በሰው ሊያግዙ የመጡትን ሰዎች ያገኛል ማለት ነው። ሶ ሄለን ደግሞ ቴዲ ይሄን ሁሉ ተጋፍጦ በቃ ነገሩ ውሸታም ሁሉ እስከመባል ብዙ ነገር አቆመ። ከነሱ ጋር መጣላቱን ስቲል እንደተጣላ ነው ከብዙዎቹ ጋር። ግን ይሄ መከራከሩ ይሄ አንድ ቀን አስይዘዋለሁ የሚለው ነገር ተስፋው እየቀነሰ ነው የመጣው። ሜቢ ኢትዮጵያ ከገባ ወይ ሌላ ቦታ ላይ ካገኘሁት የሚል እንጂ በዚህ መንገድ እኔና እሱ እንገናኛለን ብሎ አላሰበም። እና እዚህ አጋጣሚ መጥቶ ከሄለን ጋር እንትን ሲል አሁንም ሀፒ ተደላድሎ የተቀመጠው የነበረ ሄለን ምንም አታመጣም። አሁን በመጡባት በተለያዩ ችግሮች በዛ በኩል ደግሞ እሱ ማግኘት የሚችላቸው አንዳንድ ሰዎች ሊኖሩ ይችላሉ። እነዛን ሰዎችም በመያዝ ሄለንን ደግሞ ማስቆም የሚችል እና ሄለን ደግሞ በዚህ ጉዳይ አንድ ነገር ከጀመረች ምንም ቢደበላለቅ መስሚዋ እንትን አይደለም እና ከሱ ጀርባ በጣም ብዙ ሰዎች ምን መሰለሽ ያለሁት ይኸውልሽ፣ አሁን ያቺ ልጅ ይቅርታ ጠይቃለች አለ አዳምጪኝ። አንድ ነገር ልንገር፣ ቪክተሞችን እኔ በግሌ ውጡ ልላቸው አልችልም። ለመሰል የኢትዮጵያ ሕዝብ ማለት ነው አንዳንዴ ምን ልታረጊ ብዙ ነገር ሴቶች በሴቶች ላይ የተነሱባቸው በጣም ወጥተው አሁን እነዚህ ሰዎች እንደዚህ ሆነናል በሰዓቱ በገዛ ገንዘብ ምን ላወራ እንደፈለኩ አልገባሽም። ይኸውልሽ እህቴ ምን ላወራ እንደፈለኩ አልገባሽም። ይኸውልሽ ብዙ ነገር ተብሎ ነበር፣ እርዳታ ይደረግላቸዋል ሁሉ ተብለው ማንም አይደለም ስታየው። አሁን እኔ ማወራውን ልንገርሽ፣ አልሰማሽም ገና ማወራውን። ይኸውልሽ አንቺ የሆነ ጉዳት ደርሶብኛል ብለሽ ነገሩን እንደገና አጥፈሽ ይቅርታ ከጠየቅሽ ማለት ነው ነገ ጠዋት ማለት ነው ትክክለኛ ሲሪየስ ነገር ወንጀል ቢደርስብሽ ራሱ የለመድሽ ነው ተብለሽ ገባሽ ከሄደሽ በዛ ጉዳይ አይታይም። ስለዚህ እች ልጅ በዛ ሀገር መንግስት ጉዳዩን ከራሱ ላይ ማውረድ አለባት። ናው ሺ ካም ቢ ኢን ብላክ ሊስት ገባሽ አለ በዛ ሀገር መንግስት ብላክ ሊስት ትገባለች። በሐሰት ወንጀል ሰዎችን በመወንጀል በሚለው ትቀምጣለች። ገባሽ አለም። ስለዚህ እች ልጅ ከዛ በሐሰት ወንጀል በመናገር በሚለው ራሱ በወንጀል ኬዝ የተቀመጠችው ከዛ ሬዝ መሆን አለባት፣ መውጣት አለባት። ገባሽ? እንደዚህ ስላሉኝ ፈርቼ ነው ይሄን ያልኩት የሚለውን ነገር ማውጣት አለባት። ነገ ጠዋት ማንኛውም ነገር ቢደርስባት ልጅቷ ታማኝነት አይኖራትም፣ በመንግስትም ቢሆን በህጉም ደረጃ ማለት ነው። ይሄ የነኬት ስላለባት ቀድም ያልገባህ ነገር አለ። አንተ ያልገባህ ነገር አለ። እናስረዳሃለን። አስረዳኝ። ስምረት አንዴ መልዕክት ተናግሬ ልውጣ እያለች ስለሆነ እሷን እንትን ብለን ከዛ እናስረዳሃለን በደንብ። ማን ያለው ይቅርታ፣ ድምጼ ይሰማል? ያ ሰላም ሄሉ፣ ደህና ነሽ? እንዴት ነሽ? ያ ግብ ሄልዬ፣ አይዞሽ በርቺ፣ ጠንካራ ሴት ነሽ። አንድ የምነግራችሁ ነገር እዚህ ውስጥ
1000 ምናምን ሰው ያው እነዚህ አይዲ የሌላቸው ልጆች ሊኖሩ ይችላሉ። በነሙኒት እየተጠቁ ያሉት እነሱ ናቸው። ምን አለ መሰላችሁ እዚህ ሀገር ላይ እዚህ ላይቭ ላይ ቆይ በህግ ተይዘዋል እያሉ የሚሸውዷችሁ ነገር አለ። እያንዳንዳቸው ግን በየተራ ይሄዳሉ። ይሄን ወቁ። የኬሌ ሚስት ነው የኬሌ ሚስት ነው አይሰራም። እዚህ የአስተዳደሩ ሚስት ትሁን ህግ ነው። እና ያላችሁን እና ቪዲዮአችሁን ይዞ አይደለም እንደዚህ በጣም ንቁጣ ያኒ ትንሽዬ ስህተት ካለ ወደ ኤደን ስጧት። ማንም ይሁን ማንም አልኳችሁ፣ ማንም እዚህ ኤኬሌ ይፈራል የሚባል ታሪክ የለም። የተሸወዳችሁት ሚዲያ ላይ ነው። ኤኬሌ ኃይለኛ ናት፣ ኤኬሌ ታዚዛለች፣ እንደዚህ ምንም ናቸው ምንም። ይሄን ሁሉ እስከዛሬ ሚዲያ ላይ የሚደረገውን የኢማራት ህግ አያውቀውም ነበረ። እነሱ ተይዘዋል። እርስ በራስ በውስጥ ማህበር አላቸው። አንቺም ራስሽ ኤደን ሄለን ተገቢ ያልሆነ ቴክስት የሚያደርግልሽ ሰው በዚህ ሀገር ነምበር ካለ ለኤደን ስጫት። ተገቢ ማንም የሺ ሰው ግምት የሚባል የለም እዚህ ሀገር ላይ። በሀፒ የተነሳ ሁሉም ይሄ ነገር በሀፒ ከማን ጋር እንደሚደዋወል ሁሉ እነሱ ሁሉ ታርጌት ውስጥ ገብተዋል። ባይዘው የሚገናኘው ከነሱ ነበረ። ስለዚህ ኤኬሌ የሚባል የለም የዱባይ ህግ ላይ እና ለኤደን ስጧት። ኦኬ እንደዛ የለም። ይሄ ሙኒት ጋር እንሂድ እንዲሁ ነው ሀቢባ ጋር እንሂድ የሚባል ነገር የለም። ድራማ ነው ልጆች ላይ እየተጫወቱ ያሉት። አይዲ አለሽ የለሽም ያለሽን ኢንፎርሜሽን ያጠቃሽን ሰው ብትቺ አይዲውን ባትቺ በስሙ የተገዛ ቁጥር አንድ በዛው ያሀፒ በጣም ጥሩ በጣም ጎበዞች ናቸው። ጥሩ ማስረጃ ነው የሰጣችሁት። በጣም ታይቶ ማይታወቅ ነው ማስረጃውን ሊብሬ ሁሉ ሚልኪያ ካቦሽ በእንደዛ ነው በቃ ሁሉ ነገር የተያዘው። ስለዚህ አፌን ስላፈኩ ሶሪ እሺ። እና አንድ ነገር አልኳችሁ፣ ማንም የሺ ሰው ግምት የምትሉት ይሁን ማስረጃ ስጡን እንዴ የለም። እሺ እና ቴንክ ዩ ብዙ መቆየታችሁ ያ ቴንክ ዩ መች ማር ሄሎ የኔ ጥያቄ የነበረው ግን አልተመለሰልኝም እኮ። ልጅቷ ወረቀት የሌላት እንደገና በዛ ጉዳይ አሁን ልጅቷ ይቅርታ በይ ተብላለች ምናምን ያሁል ወንጀል ሰርቶባታል። ሰው እቺ ልጅ ማለት ነው ስሟን ከዛ እንትን ላይ ከብላክ ሊስት ላይ ማውጣት አለበት። አሁን በሐሰተኛ ወንጀል ዋሽቼ ነው ብላ ይቅርታ የምን ብላክ ሊስት ነገር ይጻፋል። እሺ አዳምጠኝ አብዱል። እኔ ምን ግን አሰማ የምን ብላክ ሊስት ነው? አይ ምንድነው ብላክ ሊስት የምትለውን ንገረን። ምንድነው? ኦኬ ብላክ ሊስት ማለት ምን መሰለህ? አንድ ሰው ወንጀል ሰርቶብኛል በውሸት ዋሽቶ ይቅርታ ጠይቋ ከተባለ ያ ሰው በሐሰት ወንጀል በመወንጀል ተብሎ ያ ስሙ ይያዝበታል። ብላክ ሊስት ማለት ያ ነው። ገባ? ሰው ይሄ ሰው ነገ ጠዋት ተነስቶ ሌላ ሰው ትክክለኛ ክፉ ነገር ወደ ህግ አልሄደችም እኮ ሶሻል ሚዲያ ላይ ነው የመጣችው። አዳምጠኝ ለምን አታስጨርሰኝ አብዱል? እንትን ነገሬን ብዬ ነገርኩ ነበር እኮ። አሁን እቺ ሐሳብ ገብቶኛል። እኔ ሐሳብን አሁን ልመልሰው እችላለሁ እየደጋገምከው ስለሆነ ኢሪቴት ስላደረገኝ ነው እንጂ ሐሳብ ገብቶኛል። ለምን ወደ ህግ አልሄደችም ነው? ሲጀመር ወደ ህግ አልሄደችም ልጅቷ። ወደ ህግ ያልሄደችው ለምንድን ነው? የስታተሷ ልክ አይደለም። እዛ ሀገር የመኖር ፍቃድ የላትም። ስለዚህ ሪስክ የምታደርገው ምንድነው? ራሷ ዲፖርት መደረግን ነው። ይሄን ስለፈራች ወደ ህግ መሄድ አልቻለችም። ግን ሶሻል ሚዲያ ላይ አለች። ኦኬ ስለዚህ ሪቴት ካረገ እኔ ማፈልገው ነበር። በቃ እኮ ይሄን ላስረዳህ እኮ ነበር የምሞክረው። ግን ጥያቄውን እየደጋገምክ ስለሆነ ነው። ቢኮዝ አይ ዋና እሷ ፍሬንድ እንድትሆን እፈልጋለሁ። የምጠይቀው ፍሬንድ እንድትሆን ነው። ገባ እኮ ስነግርህ እኮ ቆይ ትለኛለህ። ልነግርህ ስል እኮ ቆይ ትለኛለህ። እኔ ገብቶኛል ሀሳብህ እያልኩኝ እኮ ልነግርህ ስለነበረ ለዛ ነው ኢሪቴት የሆንኩት። ቀጥል። ምን ጥያቄ ልጠይቅ እስቲ አንተ? ኦኬ ቲም ብራዘር ይሄን ድርጊት እየደገፍክ ነው ወይስ እየተቃወምክ ነው? አካሄድክ ነው አላማረኝም። አሁን ስለይታ ጉዳይ ነው ሰማኛለህ? ኦኬ እየሰማሁህ ነው ቅድም ጀምሬ። ልጅቷ በሐሰት ወንጀል ውስጥ ነው ያለችው። ተደርጎባት ጉዳዩ አላረኩም በስተት ማለት ቦይፍሬንድ ነው ብለሽ በይ ተብሎ የሆነ የተፈጠረው ነገር በሐሰት ማን ነው እንደገና አስፈራርተዋት ይቅርታ ስለጠየቀች ብላክ ሊስት ውስጥ ያስቀምጧታል። ከዚህ እንዴት ነው ነፃ የምናወጣት?
እንዴት ብሎ ነው በሐሰት በቪዲዮ የምታይ ነገር እንዴት በሐሰት ነው አይደለማ? መልሳ እኮ ይቅርታ ጠየቀች እኮ። ስለዚህ በሐሰት ወንጀል ተብሎ የሚያዝባት አቅም አለማጣቱ ነው። ይኸውልህ ልንገርህ፣ ከመጀመሪያ ጀምረን እየተከታተልን ነበርን ይሄን ነገር ማለት ነው። ሄሎ ገብቷችኋል? የምናገረው ነገር ገብቷችኋል? ስለጀመራችሁ ተነጋገሩ። እኔ ሄሎ ምን መሰለኝ የሰጠው መልስ አልገባህም ግን ኖ እሱ አንተ የሰጠኝ መልስ ገብቶኛል። ልጁ ደግሞ መጥቶ ሌላ ነገር እያለ ነው ያለው። ያንተ ሐሳብ ይሄን ድርጊት እንትናን እየደገፍክ ነው እንደ ይውልህ ወንድሜ እንደዛ አይደለም። አይ እሱ ጀስት ጉዳዩን ስለማያውቀው ከቅድም ጀምሮ ሲጠይቅ የነበረው ብዙ ጊዜ ስለ ጉዳዩ አይደለም። አንተ አልገባህ። ኧረ ኖል ምንድነው የምታወራው? ኖል ተው፣ አትወንጅል። ኧረ ሰው አትወንጅል ዝም ብለህ እንደዛ አይደለም ያለው። ለመረዳት ነው እየጠየቀ ያለው። ለመረዳት እየጠየቀ ያለው። ለማንኛውም ትንሽ መልእክት አለኝ። ሄሉ ሰላም። እውነት ይሄ ነገር እንዲቀጥል ነው የምፈልገው። ይሄ የሃፒ ጉዳይ እሱ ብቻ ሳይሆን የነሱ ቅርንጫፍ ሳኡዲም ደርሷል፣ ሳኡዲ አረቢያም አሉ፣ ዱባይ ውስጥም ብዙ ልጆች አሉ። አርፎ ተርፎ ኢትዮጵያ ውስጥም ገብተዋል። ሴቶቹም በፍቅርና እንደዚህ አይነት በመንገድ በቪዲዮና በኦንላይን የተለያየ ነገሮችን ሴቶቹ ላይ ጥቃት የሚያደርሱት ብዙ ወንዶች አሉ። የጀመርሽው በጣም 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 የሚያኮራሽ ስራ ነው የሰራሽው። ቀጥይበት። ብዙ ኢንፎርሜሽን የምንሰጥሽበት አለ። ምክንያቱም እንደዚህ አይነት በዚህ መልክ የሱ ቅርንጫፍ ራሱ ማን እንደሆነ ከፈለግሽ በውስጥ ልክልሻለሁ። እና ይሄ ነገር በጣም የሚገርም ስራ ነው የሰራሽው እና በርቺ ነው የምልሽ። ሌላ ደግሞ እነዚህ የተለያየ ሀገር ዜጋ አገብቶ እኛ እንዲን እንቃማ አለን እኛ ነዋሪ ነን እዚህ ተወልደን አድገን ምናምን ብሎ እዛ የቆየና ሰዎችንን ምናምን ብሎ ብዙ ልጆች የሀገራችን ልጆች ሰርቶ ምንም ለውጥ ያቃታቸው ሴቶች ላይ ጥቃት ሲደርስባቸው በጉልበት አፋቸውን የሚዘጉት ዲክታተሮቹንም በስነ ስርዓት እንደጀመርሽው ከጀርባቸው ያለውን በሙሉ አጥንተሽ ለመንግስት ኢንፎርሜሽን እንድትሰጪ በእውነት በጣም የሚያኮራሽ ስራ ነው የጀመርሽው። ቀጥይበት ነው የምልሽ። ሉሌ ከየት ነህ? ከሀገር ቤት ነህ ከውጭ? ኖ ኢሮፕ ነኝ። የት ነው ኢሮፕ? ለምን ፈለክ? አይ እንደማወቂያ ነው ብሎ አብዱል ተጠይቀ ነው። አይ ኢሮፕ ካለ ይበቃኛል። አይ ከሀገር ቤት ከሆነ የሚያውቀው ጉዳይ ተጨማሪ ካለ ብዬ ነበረ። አይ ኖ ኢሮፕ ላይ ግን ብዙ ልጆች የምለቀቀው ኢንፎርሜሽኑን ቴሌግራሙን ላይ ብዙ ነገሮችን ማየት ትችላላችሁ። እንደዚህ አይነት ብዙ ነገሮች የሚካሄድበት ሲጀመር ቲክታክ ላይ ብዙ የተዋረድንበት ዘመን ነው ይሄ እና ምስኪንና አቅም የሌላችሁ ጎን እንድትቆሙ በእውነት ከልብ እጠይቅሻለሁ እና በርቺ ነው የምልሽ። ሄሎ ልጅቷ ወረቀት ባይኖራትም አሁን ልጅቷ ወረቀት የላት መብቷን መናገር አትችልም አለ እንደ ልቧ ማራመድ አትችልም። ታብታብ እያደረጋችሁ ካሜራችኑ ላይ እየደበዘዘ ነው። ኮፒ ሊንክ አድርጉ። ከቻላችሁ በጊፍት ባርኩት። ቴንክ ዩ